ሂዩማን ራይትስ ፈርት በትግራይ ክልል የዘፈቀደ እስርና ሰዎችን የመሰወር ድርጊት እየተፈጸመ መሆኑን በመጥቀስ ስጋቱን ገለጸ። እስክንድር ነጋ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባል ሩሲያና ዩክሬን በግዛት ላይ የተጀመረውን የጦርነት ውጥረት ወደ ሰላም ቀጠና ለመመለስ ለድርድር ተቀምጧል ተባለ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ሐሳቡን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሂዩማን ራይትስ ፈርት በትግራይ ክልል የዘፈቀደ እስር ቤትና ሰዎችን የመሰወር ድርጊት እየተፈጸመ መሆኑን በመጥቀስ ስጋቱን ገልጿል። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ፈርት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረግ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገለጸ። ድርጅቱ ሐሙስ ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችና እስራቶችን መረጃ መያዙን ገልጾ ድርጊቶቹ ያለ ሕግ አግባብነት ነፃነትን የመንፈግ ሰፊ አዝማሚያ መኖሩን እንደሚያሳዩም አስጠንቅቋል። ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀሌ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊሊሞን ገብረ ሕይወት ይገኝበታል። መግለጫው ፊሊሞን እስካሁን ያለበት ቦታም ሆነ ሁኔታ አይታወቅም ብሏል። አዲስ ስታንዳርድ በነሐሴ ወር 2017 ዓመተ ምህረት ስለ ፊሊሞን ገብረ ሕይወት መሰወር ዘግቦ ነበር። የካሜራ ባለሙያና የፊላሪ ፕሮዳክሽን ባለቤት የሆነው ፊሊሞን ከጠፋ ወራትን ያስቆጠረ ቢሆንም ስለሚገኝበት ቦታ ምንም አይነት መረጃ ለመኖሩ ዘገባው አመላክቷል። ባለቤቱ ገነት እዝራ ለአዲስ ስታንዳርድ እንደተናገረችው ለመጨረሻ ጊዜ ፊሊሞንን ያነጋገረችው እሁድ ነሐሴ 4 2017 ዓ.ም ምሽት ላይ በባጃጅ ወደ ቤቱ እየመጣ መሆኑን በስልክ በነገራት ወቅት አስታውሳለች። ወደ ቤት እየመጣሁ ነው አለኝ። መልሼ ስደውልለት ስሞክር ግን አላነሳም፣ በኋላ ግን ስልኩ ጠፋ ብላለች። ገነት ባለቤቷ መሰወሩን በማግስቱ ጠዋት ለፖሊስ ማመልከቷን ብትገልጽም እስካሁን ምንም አይነት መረጃ አላገኘችም። ይህ ለረጅም ጊዜ መረጃ ለማግኘት በቤተሰቡ በተለይም በሁለት ትናንሽ ልጆቻቸው ላይ ከባድ የስነ ልቦና ጫና ማሳደሩን ገልጻለች። ከአባታቸው ጋር እንዲህ ለረጅም ጊዜ ተለያይተው አያውቁም። እሱ ለእነሱ ሁሉም ነገራቸው ነው። በየምሽቱ ወደ ቤት እስኪመለስ ይጠብቁታል። ከባዱ ነገር ይሄ ነው ብላለች። ሂዩማን ራይትስ ፈርትስ በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቁና መቀሌ ውስጥ ታፍነዋል የተባሉትን ኤርትራውያን ዮሐንስ አብርሃምን ጉዳይ ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጿል። ሌላው የተጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበሩት ብርሃን ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱን ገልጿል። መግለጫው ብርሃን ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችትን ሲሰነዝር እንደነበረም አመላክቷል። ድርጅቱ በተጨማሪም የቀድሞው የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጄኔራል ጉዑሽ ገብረ መታሰርን ጠቅሷል። እንደ ሂዩማን ራይትስ ፈርት ገለጻ ብርጋዴር ጄኔራል ጉዑሽ ከቀናት በፊት በትግራይ ወታደራዊ ክንፍ የታሰሩ ቢሆንም እስካሁን ፍርድ ቤት አለመቅረባቸውንና የታሰሩበት ቦታም በይፋ አለመታወቁን ያመለክታል። ወታደራዊ ክፍሉ እስራቱ ከወታደራዊ ጥሰቶች ጋር የተያያዘ መሆኑን ቢገልጽም ሂዩማን ራይትስ ፈርት ግን ብርጋዴር ጄኔራል ጉዑሽ ጥር ወር 2017 ዓ.ም በትግራይ ወታደራዊ መዋቅር ውስጥ በአብዛኛው ውሳኔዎች ላይ ባሳዩት አለመስማማት ምክንያት ከኃላፊነታቸው ታግደውና ከአባልነት ተሰርዘው እንደነበርም ገልጿል። አዲስ ስታንዳርድ ረቡዕ ዕለት ያነጋገራቸው የጄኔራል ወንድም ይብራህ ገብረ ጉዑሽ በይፋ ፍርድ ቤት እንዳልቀረበ ለቤተሰቡ መናገሩን ገልጸዋል። ሁለት ሰዎች ወደ ታሰረበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን አስተዋውቀውት ሄደዋል ያሉት ይብራህ ምንም አይነት የፍርድ ቤት ችሎት እንዳልተካሄደ አጽንኦት ሰጥተዋል። በተጨማሪም ማክሰኞ ዕለት ቤተሰቡ ያደረጉት ጉብኝት የተገደበ እንደነበርና በሚዲያ ዘገባዎች ላይ በተዛባ መልኩ መቅረቡን ይብራህ ገልጸዋል። ዛሬ እንዳታየው ተከልክለናል። የትናንቱ ጉብኝት ለሚዲያ ተብሎ የተዘጋጀ ነበር። እኛ ከመድረሳችን በፊት ጋዜጠኛ እዛ ነበር። ያለ ፈቃዳችን ቤተሰቡን የቀረጹ ሲሆን ጉሽን ዘወትር እንደምንጎበኘው አድርገው አቅርበውታል ብለዋል።
ሂዩማን ራይትስ ፈርት ለእስራቶቹ ስላለው ህጋዊ መሰረት፣ የታሳሪዎች የሚገኙበት ቦታና የህግ ሂደቶችን የማግኘት መብታቸውን በተመለከተ ይፋዊ መረጃ ለመኖሩ ከባድ ሰብአዊና ህጋዊ ስጋት መሆኑን አስጠንቅቋል። ሩሲያና ዩክሬን በግዛቱ ጉዳይ ላይ የተጀመረውን የጦርነት ውጥረት ወደ ሰላም ቀጠና ለመመለስ በትናንትናው ዕለት ለድርድር ተቀምጠዋል። ድርድሮች ዛሬም እንደሚቀጥሉ ታቅደዋል። ዩክሬን ሩሲያ ያቀረበችውን የዶኔትስክን ክልል የይገባኛል ጥያቄ ውድቅ አድርገዋለች። እንደ ሮይተርስ ገለጻ የዩክሬንና የሩሲያ ተደራዳሪዎች በአቡዳቢ ትናንት አርብ ዕለት ወሳኝ የሆነውን የግዛት ጉዳይ ለመፍታት ተሰባስበው ነበር። በስብሰባው ላይም ምንም አይነት ስምምነት ሳይደረግ ይልቁንም የሩሲያ የአየር ድብደባ ዩክሬንን በ4 ዓመታት ጦርነት ውስጥ አስከፊ ወደ ሆነው የኢነርጂ ቀውስ ውስጥ እንዳስገባት ተነግሯል። በዩክሬን ዋና ከተማ ኪየቭ በየካቲት 2022 ሩሲያ ሙሉ በሙሉ ወረራ ባደረገችው ጦርነት የሰላም ስምምነት ላይ እንድትደርስ የአሜሪካ ጫና እየጨመረ መጥቷል። ሩሲያ ውጊያውን ከማቆሟ በፊት መላውን የምስራቅ የኢንዱስትሪ አካባቢዋን ዶንባስ እንድትለቅ ጠይቃለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ቅዳሜ ዕለት እንዲጠናቀቅ በታቀደው የተባበሩት አረብ ኤሚሬትስ በሚደረገው ውይይት የግዛት ውዝግብ ማዕከላዊ ጉዳይ እንደሚሆን ተናግረዋል። በጣም አስፈላጊው ነገር ሩሲያ የጀመረችውን ጦርነት ለማስቆም ዝግጁ መሆን አለባት ሲል ዜሌንስኪ በቴሌግራም መተግበሪያ ላይ ባወጣው መግለጫ ከዩክሬን ልዑካን ቡድን ጋር መደበኛ ግንኙነት እንደነበረው አክሎም ትናንት አርብ ዕለት ከተደረጉት ውይይቶች መደምደሚያ ላይ ለመድረስ በጣም ገና እንደነበር ገልጿል። የዩክሬኑ ፕሬዝዳንት ዜሌንስኪ ውይይቱ በዛሬው ዕለት እንዴት እንደሚካሄድና ውጤቱ ምን እንደሚሆን እናያለን ብሏል። ድርድሩ የተካሄደው ዜሌንስኪ በዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ከተነጋገሩ ከአንድ ቀን በኋላ ሲሆን ይህም ምንም አይነት ፈጣን ውጤት አለማስገኘቱን ገልጿል። ሩሲያ በኃይል መሰረተ ልማት ላይ የሚሰነዘሩ ጥቃቶችን አጠናክራለች። የሶስትዮሽ ውይይቱ የተጀመረው ሩሲያ በዩክሬን የኃይል ስርዓት ላይ በተሰነዘረው የተጠናከረ ጥቃት ጀርባ ላይ ነው። የዩክሬን ከፍተኛ የግል ኃይል አምራች ኃላፊ ማክሲም ቲምቼንኮ አርብ ዕለት ለሮይተርስ እንደተናገሩት እንደ ሁኔታው ከሆነ ሰብአዊ አደጋ ሊያጋጥም ይችላል እና ዩክሬን በኃይል ላይ የሚሰነዘሩ ጥቃቶችን የሚያስቆም የተኩስ አቁም ስምምነት እንደሚያስፈልጋትም ገልጸዋል። የኪየቭ የኢነርጂ ሚኒስተር ሐሙስ ዕለት እንደገለጹት የዩክሬን የኃይል ኔትወርክ ሩሲያ ለመጀመሪያ ጊዜ የኢነርጂ መሰረተ ልማትን ማጥቃትን ስትጀምር በኖቬምበር 2022 ሰፊ የኤሌክትሪክ ኃይል መቆራረጥ ከተከሰተበት ጊዜ ጀምሮ እጅግ አስቸጋሪ የሆነውን ቀን ተቋቁማለች ብሏል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዩክሬን አሁንም በዶንባስ ክልል ውስጥ ያለውን 20% ወደ 5000 ካሬ ኪሎ ሜትር አካባቢ እንድትሰጥ ያቀረቡት ጥያቄ ለድል ስምምነት ትልቅ እንቅፋት ሆኗል። ዜሌንስኪ ሩሲያ በ4 ዓመታት ውስጥ በተፈጨና በተዘበራረቀ ጦርነት ለመያዝ ያልቻለችውን መሬት ለመስጠት ፈቃደኛ አልሆነም። የዩክሬን ሕዝብ አስተያየት መስጫ ደግሞ ዩክሬናውያን ለግዛት ስምምነት ብዙም ፍላጎት እንደሌላቸው ያሳያል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት ሩሲያ ዩክሬን ሁሉንም ዶንባስ እንድትገዛ ማበረታታቷ በጣም አስፈላጊ ሁኔታ እንደሆነ ተናግረዋል። ዶኔትስክ በ2022 በኪየቭና በምዕራባውያን አገሮች የተፈረደባቸው ህዝበ ውሳኔ ውሸት እንደሆነ ውድቅ ከተደረገ በኋላ ሞስኮ እንዳሳወቀችው ከአራቱ የዩክሬን ክልሎች አንዷ ናት። አብዛኞቹ አገሮች ዶኔትስክን የዩክሬን አካል አድርገው ይቆጥሯታል። የደህንነት ዋስትናዎች ተስማምተዋል ሲል ዜሌንስኪም ተናግሯል። ዜሌንስኪ ሐሙስ ዕለት በዳቮስ የአቡዳቢ ውይይት ጦርነት ከጀመረበት ጊዜ ጀምሮ ዩክሬንና የሩሲያ ልዑካን እና እንዲሁም የአሜሪካ አስታራቂዎችን የሚያካትት የመጀመሪያው የሶስትዮሽ ስብሰባዎች እንደሚሆን ተናግረዋል። ባለፈው ዓመት የሩሲያና የዩክሬን ልዑካን ከ2022 በኢስታንቡል ከተገናኙበት ጊዜ ጀምሮ የመጀመሪያውን የፊት ለፊት ስብሰባ አድርገው ነበር። ጦርነቱን ለማስቆም ብዙም ፍላጎት ያላሳየችው ሩሲያ እንደገና እንዳትወረር ለመከላከል የሰላም ስምምነት ቢደረግ ከምዕራባውያን አጋሮች ጠንካራ የደህንነት ዋስትናዎችን ዩክሬን ጠይቃለች። ዜሌንስኪ አርብ ዕለት ለኪየቭ የአሜሪካ የደህንነት ዋስትናዎች ስምምነት ዝግጁ መሆኑንና ትራምፕም የሚፈርምበትን የተወሰነ ቀንና ቦታ ብቻ እየጠበቀ መሆኑን ተናግሯል።
ሩሲያ በበኩሏ በዩናይትድ ስቴትስ የታሰሩትን ወደ $5 ቢሊዮን የሚጠጋ የሩሲያ ንብረቶችን በዩክሬን ውስጥ በሩሲያ የተያዘችውን ግዛት መልሶ ለማቋቋም የገንዘብ ድጋፍ ለማድረግ የመጠቀም ሐሳብ አቅርባለች። ዩክሬን በአውሮፓ አጋሮች የተደገፈች ሲሆን ሩሲያ ካሳ እንድትከፍልላት ትጠይቃለች። ስለ ሩሲያ ሐሳብ ሲጠየቅ ዜሌንስኪ ከንቱ በማለት ጥያቄውን ውድቅ አደረገው። ስለ ሩሲያ ሐሳብ ሲጠየቅ ዜሌንስኪ ከንቱ በማለት ጥያቄውን ውድቅ አድርጎታል። ሩሲያ ዲፕሎማሲያዊ መፍትሄ እንደምትፈልግ ትናገራለች። ነገር ግን ድርድር የሚደረግበት መፍትሄ እስካልተሳካ ድረስ በወታደራዊ መንገድ ግቦቿን ለማሳካት መስራቷን ትቀጥላለች። እስክንድር ነጋ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልነትን ውድቅ አደረገ። እስክንድር ነጋ በአዲሱ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ውስጥ የፖሊት ቢሮ አባል ሆኖ እንደማይሰራ አስታውቋል። ይህንን ሰኞ ዕለት ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ በጻፈው ደብዳቤ አስታውቋል። ስለ አዲሱ ድርጅት መመስረትም ስሜቱን ገልጿል። በዚህም እንደተደሰተ ተናግሯል። ሆኖም የተመደበለትን የአመራር ሚና ውድቅ አድርጓል። በአዲሱ የተዋሃደ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ እንዳልሰራ ይታወቅ፣ በተመደብኩበት ቦታ ምትክ እንዲኖረኝ አሳውቃችኋለሁ ሲል እስክንድር ነጋ ጽፏል። በዚህ ቦታ ላለመስራት ፍላጎቱ የሌለበትን ሁኔታ ግን አልገለጸም። የገለጸው ስለሚቀጥለው እርምጃ ነው። የአማራ ፋኖ ብሔራዊ ንቅናቄ ተራ አባል ሆኖ ለመስራት ፍላጎት እንዳለው ገልጿል። ያለምንም ቅድመ ሁኔታ በዚያ ቦታ እንደሚቀጥል ተናግሯል። አማራ ፋኖ ብሔራዊ ንቅናቄ በዚህ ሳምንት መጀመሪያ ላይ ባወጣው መግለጫ እስክንድር ነጋ በፖሊስና ስትራቴጂ ዳይሬክቶሬት ቦታ እንደተመደበ ጠቁሟል። ከውህደቱ በፊት ከአማራ ፋኖ ህዝባዊ ድርጅት ውስጥ ቁልፍ ከሆኑ ሰዎች አንዱ ሆኖ ሲያገለግል የነበረ ሲሆን አሁን ከአማራ ፋኖ ብሔራዊ ንቅናቄ ጋር በመዋሃድ ምክንያት ተቋርጧል። አዲሱ አመራር ታሪካዊ ኃላፊነት ብሎ የገለጸውን እንዲሳካ መልካም ምኞቱን ገልጿል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።